አብርሽ ቀለበት ላለማድረግ የሰጠው ምላሽ በጣም የሚገርም ነው። ውሽሚትም ደግሞ አብርሽን በቀለበት ለማሰር በግዴታ ቀለበት ማሰር አለብህ፣ ልቤ እንዲረጋጋ አለች ማለት ነው። መቼም ልብሽ አይረጋጋም። ሲጀመር የሰው የሆነ ነገር የሰው ነው። የሆነ ቀን ላይ ተመልሶ እንደሚሄድ አትጠራጠሪ ማለት ነው ውሽሚት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሄርሜላ በጣም ጭንቀቱ እየገደላት ስለሆነ ሰውነቷ እያለቀ ነው። ያ ዘንበጥ ዘንበጥ የሚለው ሰውነቷ ያው ሊከሳ ነው በሀሳብ በጭንቀት ምንድን ነው ሩታ ነገ መታ አብርሽን ጠብ ማድረግ እንደምትችል አቅሟን ስላሳየቻት ማለት ነው። አሁን ነገ ይሄዳል አይሄድም የሚለው ፍራቻ አድሮባታል እና በዛ ምክንያት አብርሽን በቀለበት አሳስራ ልታስቀምጥ እንዴ? አብርሽ እኮ እንኳን ቀለበት ትዳር ያላቆመው ሰው እኮ ነው። ምን ሆነሻል እንዴ? ከሩታ ጋር እኮ ማለት ነው ዱባይን የመሰለ ሀገር ሂደው ቅልጥ ባለ ሰርግ እንደዛ ሰርጋቸውን ሰርገው በወር እኮ ነው መቶ ትዳሩን ጠቅጥቆ የሄደው። ስለዚህ እንኳን ቀለበት አይደለም የተከበረውን ትዳር እንኳን ጠቅጥቆ የሄደ ወንድ ነው። ነገ አንቺን ጠቅጥቆሽ የማይሄድበት ምንም አይነት ምክንያት የለም። ብቻ የጊዜ ጉዳይ ነው፣ ጠብቂ። ሲቀጥል ደግሞ በዚህን ያክል የተንበጫበጭው ሄርሜላ ማለት ነው በራሱ ኮንፊደንስ የለሽም ማለት ነው። ኦ ማይ ጋድ! እኔ እኮ በራሷ ኮንፊደንስ ያላት ሴት ትመስለኝ ነበር። በእርግጥ ምን ኮንፊደንስ አላት? ምን የሰውን ባል ቀምታ ለራሱ ያደረገች ሴት ነች ኮንፊደንስ አላት የምትባለው? ግን ሩታ እንደዚህ ኮንፊደንስሽን እንደምትነጥቀሽ እኔ አልገባኝም ነበረ። ማለት በቃ ነገ አብርሽ ተመልሶ ይሄዳል የሚለው በጣም እያንቀጠቀጣት ስለሆነ ስለዚህ ቀለበት አስሬ እሱን ማሰር አለብኝ ብላ ነው ያሰበችው። ነገር ግን በቃ አብርሽን በዚህ መልኩ እንደማታስሩ ካሰርሽም ደግሞ ካሰራችሁ እዛው ተያይዛችሁ ገደል ግቡ፣ መብታችሁ ነው ማሰርም ያለ ማሰር። ምክንያቱም አሁን አብርሽ በሩታ ቁጥጥር ስር አይደለም። በቃ አለቀ። ከህይወቷም እስከወጣ ድረስ ማለት ነው። የፈለጋችሁትን አድርጋችሁ እናንተ እዛው ተንቦራጨቁ። ሩታ ይህን ነገር ማድረግ ብትፈልግ ማለት ነው ድሮ ነበር አንቺን አስፈንጥራ የምትጥልሽ። አሁን አይደለም። ድሮ ገና እግርሽ ወደ አብርሽ እንደረገጠ ማለት ነው አባራ ነበር የምትልክሽ። ግን ደግሞ በቃ አልፈለገችውም። የምሬን ነው አልፈለገችውም ማለት ነው። እንዲህ የወዳደቀ ህይወት ቢቀርስ እግዚአብሔርን የማትከበሩበት ቦታ መቆም በጣም ከባድ ነው እና እንደ ሚስት የማትከበርበት ቦታን ነው ለቃው የሄደች ማለት ነው። ሶ እንግዲህ አንቺ ተራፊ መውሰድ ከፈለሽ ውሰጂ። ግን ደግሞ በዚህን ያክል ደረጃ ራስሽን ለምንድን ነው ግን የምታዋርጀው ሄርሜላ? ቢያንስ አፈቅርሻለሁ የሚለውን ቃል አልሰማንም እኛ። እንግዲህ ያው በውስጥ ነግሬያታለሁ ምናምን አትሉንም መቼም አደለ? ሁሉ ነገራችሁ ሚዲያ አደለ? ስለዚህ አፈቅርሻለሁ ሲልሽ እንኳን አልሰማንም። አንቺ አፈቅርሃለሁ አልሽ፣ አንቺ ቀለበት አድርግልኛልሽ። እንዴት ይሆናል? ሁሉን ነገር ለምንሽ አንተ ስትገባ ከቤት እርፍ የምትልባት ሚስት፣ ቤቱን አጫጭሳ ቡናውን ምናምን አድርጋ የምትጠብቅ ሚስት ነው የምታስፈልግህ። ቤተሰቦችን የምታከብር ሚስት ነው የምታስፈልግህ። ኧረ ዝም በይ ቦጭራቃ። ይሄ አሽሙርሽን ደግሞ ተይ በናትሽ፣ በጣም ነው የሚያስጠላብሽ። በነገራችን ላይ ሴት ሆነሽ በዚህን ያክል ከሴት ጉሮሮ ላይ የቆምሽ ምን አይነት ሰው ነሽ ግን አንቺ? አሽሙር በአሽሙር ሩታ መሳደብሽ አሁን ምን ማለት ነው? ማለት ሩታ ነች ነጋሽዬን የአብርሽን ቤተሰቦች ያላከበረች? አሽሙር የማይገባ ነው እንደሚመስልሽ አንቺ? ሩታ እኮ አልታረቅም ማለቷ ነጋሽዬን ካለማክበሯ አይደለም። ይሄ ህይወቷ እስከሆነ ድረስ ገብታ መቃጠል አትፈልግም። ገባሽ? ገብታ መቃጠል ስለማትፈልግ እንጂ ጋሽዬን እንደ ሩታ የሚያከብረው ሰው የለም። ተንቀጥቅጣ ነው የምታከብረው ጋሽዬን። ገባሽ? እንኳን አይደለም ጋሽዬ ኤፍሬምን ራሱ ለኤፍሬም ያላት ክብር በጣም ይለያል ማለት ነው ሩታ። ስለዚህ በአንቺ ቤት ሩታ ክፉ ናት፣ ሩታ ሰውን አታከብርም ብለሽ ለማስጠላት ያደረግሽው ጥረት አልተሳካልሽም። 4 ነጥብ። መቼም አይሳካልሽም ሲጀመርም። እና አብርሽ ደግሞ ማለት ነው ቀለበት እምነት ሆኖ የሚያውቀው መቼ ነው አለ። የማምለጫ ዘዴ ነው እንዴ? ሲጀመር ቀለበት አያስርላትም ማለት የሆነ የውሸት ሳቅ እየሳቀ ነው ሁላ የሚመስለው ከትናንትናው ቪዲዮ። አሁን የውሸት ሳቅ ነው የአብርሽ ፈገግታ ምናምን ነገር አላል ከውስጡ አይደለም። ከሄርሜላ ጋር እንደፈለገ መዝለል፣ ልጅነቱን መጨረስ፣ ማበድ ነው የሚፈልገው